እዩይ እንዴት ነሽ? አለ እግዚአብሔር ይመስገን። እንዴት ነህ? ወሬ ይዘን እኮ ሳናሽ ታልፊ ነበር። ደግሞ ወይ ሰዓት ወዴት ነው? ሉሊት እኮ ሱቅ ልካኝ ነው። አይ ሉሊት ግፍ የሚባል ነገር እኮ አጣ። የቢሮ ስራው ሳይበቃ አሁን ደግሞ ሱቅ ትልቅሻለች። አረ ችግር የለውም፣ እንዲያው መንቀሳቀሻ ይሆነኛል። ለማንኛውም ጥሩ ነው። በቃ ደርሰሽ ነው። እኛም ጨዋታ ይዘናል እዚህ። እሺ ግን ጓደኛ አያወራም እንዴ? የእኔ ነገር እኮ ለካ አላስተዋወቅኳችሁ። ተዋወቁ እንጂ። ሀና እባላለሁ። አንተ ደግሞ መዝሙር። እንዴ እግዚአብሔርን ያልነገርኳት። አራት አፈጥብኝ እንዴ ታዲያ እንዴት አወቀች? እኔን አላወቅኝም? ቆይ እንተዋወቃለን እንዴ? እየቀለድክ ነው? ሀና ከዚህ በፊት ተገናኝታችሁ ታውቃላችሁ እንዴ? አዎ በደንብ። መዝሙር እንኳን በቀላሉ ሰው የሚረሳ አይነት ሰው አይደለም። የምርህን ነው? ግን መዝሙር አታውቃትም ከዚህ በፊት? አይ ዶንት ቲንክ ሶ። ከሰው ጋር ተመሳስሎብሽ እንዳይሆን። እና ምንስ ቢመሳሰልብኝ ስሙ ይመሳሰልብኛል? ይቅርታ ግን የት ነበረ የምንተዋወቀው? ግርማዬ ምን ሆነሃል? አይ ስትመጪ እኮ ስላላየሁሽ ነው። በሀሳብ ጥርግ ያልከው ምን ነክቶክ ነው? ምንም ዝም ብዬ ነው። ወይ ወንድሜ ምን ሆነህብኝ ነው? ወጣት አይደል? ባስብ ምን ችግር አለው? እና እንደዚህ ነፍስን አስቶ የሚወስድ ሀሳብ ግርማዬ ድንብላል። ይልቅ ያንቺ እንዴት መጣሽ? እኔ እኮ ማታ ስላልመጣክ ልይ ብዬ ነው የመጣሁት። አንድ ቀን ውጪ ባደር ይሄን ያክል ትጨነቂያለሽ እንዴ? እንዴት ነው ማልጨነቀው? ወንድሜ አይደለክ እንዴ? ነው ወይስ አርቀ እያሰብከኝ ነው? እንደሱ ማለት አይደለም። ይሄን ያህል መጨነቅ የለብሽም እያልኩሽ ነው። እኔ የምልህ ግን ግርማዬ የት ነው ያደርከው? የት አድራለሁ? እዚሁ ነዋ። እዚሁ? የት? እዚሁ መንገድ ላይ? አይ እንደሱ ሳይሆን ጓደኞቼ ጋር ነው ያደርኩት። አንተ ደግሞ ጓደኛ አለክ እንዴ? እንዴ እንዴት ነው የማይኖረኝ? እስኪ ተወኝ ወንድሜ። ይልቅ እትዬ ያሉት እውነታቸውን ነው መሰለኝ። እማዬ ምን አለች? የሌሊት ስራ አግኝቶ እየሰራ ነው የሚሆነው እያሉ ሲጨነቁ ነው ያደሩት። ያላደረም ዛሬ ደግሞ ከነጋ ጀምሮ አላየሁትም። ቆይ ግን ልጄ ምንድን ነው የሆነብኝ? እንዴ ምናሴ ውጭ ነበር እንዴ ያደረው? እንዴ ታዲያ ድንብላል አግኝተሽው ነበር አይደል? አዎ ስራ ቦታ ሄጄ ነበር። እየዋሸሽኝ ነው አይደል? አዎ አባቴ ድፍት ያርጎኝ አግኝቼው ነበር። እና ምን አለሽ? እንግዲህ ከጓደኛዬ ጋር ነው ያደርኩት። ማታ ግን እመጣለሁ ብሎኛል። ወይኔ ልጄ ምን ሆኖብኝ ነው ግን? ከጓደኛው ጋር ከሆነ እኮ ችግር የለውም። አንዴ ምናሴ ከመቼ ጀምሮ ነው ጓደኛ ኑሮት የሚያውቀው? እንኳን አሁን ያኔ በደህናው ጊዜ እንኳን አልነበረው። እና የት ሊያደር ይችላል? በቃ እንደፈራሁት የሌሊት ስራ ጀምሮ ነው የሚሆነው። እንደው ግን ምንድን ነው የሚሻለኝ? የሌሊት ስራ? የሌሊት ስራ ደግሞ ምንድን ነው? እኔ ምን አውቃለሁ። ብቻ የቤቱን ችግር አይቶ ተጨማሪ ስራ ፈልጎ ነው የሚሆነው። እኔ ግን እንደሱ አልመሰለኝም። ማለቴ ጠዋት ሳየው እየሰራ ያደረ ሳይሆን ተኝቶ ያደረ ነው የሚመስለው። ግን እርግጠኛ ነሽ ድንብላል ምናሴ ደህና ነው? አዎ አባቴ ድፍት ያርጉኝ በጣም ደህና ነው። በቃ እሽማዬ አንቺ ተረጋጊ። ምኑን ተረጋጋሁት? አንዴ ልጆቼ እኮ እንጀራ ፍለጋ ውጭ ተበተኑ። ሰላም ለእናንተ የሁኑ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ብዙ የተፈጠሩ አዳዲስ ነገሮችን እንነግራችኋለን። ወይዘሮ ሜላት ልጆቿ ጥሩ ሁኔታ ላይ ስላልሆኑ በጣም ተጨንቃለች ማለት ነው። እንግዲህ ሰላሚና መስተንግዶ መስራት ከጀመረች ወዲህ እቤት አንዳንድ ቀን ብቻ ነው የምታድረው፣ ስራ ነው የምታድረው እና የእሷን ውጭ ማደር መጀመሪያ መቀበል አቅቷት ነበር። አይሆንም፣ አንቺ ከፈለሽ ከስራ ውጭ ሁላችንም አሁን እየሰራን ነው፣ አንቺ ስራ ልቀቂ፣ እያደርሽ መስተንግዶም እየሰራሽ መሰቃየት የለብሽም ብላት ነበር እናቷ። እሷ ግን በጭራሽ አይሆንም፣ ከዚህ በኋላ አይደለም በዚህ ሁኔታ ውስጥ ሆነን የድርጅታችን ገንዘብ እንኳን ቢመለስ እኔ ስራ አልወጣም፣ በራሴ መቻል እፈልጋለሁ፣ መስራት እንደውም ጥሩ ነው ብላታለች። እና በዛ ምክንያት ያው እምቢ ስላለቻት እሷን ውጭ ማደር ተቀብለው ነበር ማለት ነው። አሁን ደግሞ ምናሴ በተደጋጋሚ ውጭ እያደረ ነው። እንግዲህ ምናሴ እነ ተንሱንና ትሁትን ካገኘ በኋላ ብዙ ያልተፈታ እንቆቅልሽ ያላቸው ልጆች ስለሆኑ ምክንያቱም ከዚህ በፊት ሁላቸውም የሀብታም ትምህርት ቤት ነው ሲማሩ የሚያውቃቸው። እናም በዛ ምክንያት አሁን ላይ ያሉበት ሁኔታ ጥሩ ስላልሆነ ጥያቄ ስለሆነበት በዛውም በጣም ስለሚወዳት ትንሳኤን በተደጋጋሚ እየሄደ ነበር እና ዛሬ አጋጣሚ ሆኖ ትሁት ቤት አልነበረች። ምክንያቱም እሷ ራሱ አዳር ስራ ትሰራለች። አዳር የምትሰራው ስራ ምንድነው የሚለው እንዲያጣራላት ትንሳኤ ለምናሴ ነግረው ነበር። ምናሴ እሺ አጣራልሻለሁ
ብሏት በዛውም እንግዲህ አንዳንዴን ሊያግዛትም ስለሚፈልግ ትንሣኤ እህቷ በሌለችበት አብሯት ይገኛል ማለት ነው። እናም በቃ ሊሄድ ነው ሲላት በቃ ከመሄድ በፊት ዊልቸሩን አንስተህ አልጋ ላይ ያስቀምጠኝ አለችው እና በሌላ ጊዜ እኔ ሳልኖር ማንም ያግዝ ሲላተኝ ያው አንዳንድ ጊዜ ያመኛል እንጂ ከወንበር ተነስቼ እዚህ ፍራሽ ላይ መቀመጥ አያቅተኝም እያለችው ነበረ። እናም በአካቴ እደር ስትለው እሱም መሄድ ስላልጨከነ አደሩ ማለት ነው። ጠዋት ሲነሱም እህቷ ካደረችበት መጣች። እናም ስታያቸው በጣም ነው የተናደደችው፣ በጣም ነው የደነገጠችው። እንደውም ትንሣኤ ተኝታ ነበር፣ እንቅልፏን አልነቃችም። ምናሴ ነበር የነቃችው። ጮኻ ቀሰቀሰቻት ማለት ነው። ቆይ ምን እያደረጋችሁ ነው ደግሞ ጭራሽ ብለህ እዚህ ነው ያደርከው ወይስ ጧት መተህ ነው ስትለው እዚህ ነው ያደረው ብላ ራሷ ተናገረች ማለት ነው። እናም ምንም አላለችም ማለት ነው። እሱ ግን በቃ አሁን ማየት አልፈልግም ውጣልኝ ከቤት ስትለው እሺ እወጣልሻለሁ ግን ትንሣኤ ላይ እንዳትጮሂባት አላተኝ። አሁን ውጣልኝ አልፈልግም ብላ እሷም እህቷን ለማናገር ፈቃደኛ አልሆነችም። በቃ ወዲያው ነው የተኘችው። እሷ ግን ምግብ ስትላት አልበላችም እና እንዳታናግሪ ምንም አይነት ነገር ማውራት አልፈልግም ከስራ ስለመጣሁ ደክሞኛል ብላ ተኛች። ጠዋትም ምንም አላናገረችም። ካላንቺ ማንም የለኝም፣ ስለዚህ ባክሽ ያጠፋሁትን የበደልኩሽን አውቃለሁ፣ ስለዚህ ይቅር በይኝ ስትላት ይቅር አልልሽም፣ አንቺ ሲጀመር ሆን ብለሽ ነው እንደዚህ የምታደርጊ፣ እኔን የምትወጂኝ ከሆነ ምንሽን ሁሉ ትሰሚያለሽ ብላት። በዚህ ምክንያት እንግዲህ ከእህቷ ጋር ተጋጭተዋል በምናሴ ምክንያት። ምናሴም ወደ ስራ ሂዶ ስለሷ እያብሰለሰለ ነበረ። እንቆቅልሹ እስካሁን አልተፈታለትም እና ቤት ውስጥም ተመልሶ ስላልመጣ እናቱ ተጨንቃለች በጣም። ቆይ የት ነው የሄደው? ጓደኛው ጋር ሄደ እንዳልል ጓደኛ የለውም የሌሊት ስራ ጀምሮ ይሆናል እያለች እየተጨናነቀች ነው። እና በእኔ ምክንያት ልጆች ተሰቃዩብኝ፣ ደግሞ የቀኑ አልበቃ ብሎ ሌሊት ስራ ጀምሮ ይሆናል እያለች ነበር። እና እናቷ በጣም ስትጨነቅ ስላየች ድንብላልም በጧት ተነስታ ምግብ ይዛ ሄደች ማለት ነው። እናሱ ግን በሀሳብ ተውጦ ነበር። ቆይ ምንድን ነው የሆንከው? ለምንድን ነው ያልመጣኸው ቤት ስለው ያው ጓደኞች ጋር ሂጄ ነው ሲላት፣ ድንብላልም አንተ ከመቼ ወዲህ የሚኖረው ጓደኛ ነው? ለነገሩ እትዬ እንዳለችው ሳይፈጠር አይቀር ምናምን ስትላ ምን ብላ ነው እናቴ ሲላት ስትለው እትዬ በጣም ተጨናንቀዋ፣ ምክንያቱም ያደር ስራ ነው የማይመጣው ብላ እየተጨናነቀች ነው ብላ ነገረችው ማለት ነው። እናሱም አሁንም በድጋሚም ወደ ቤትም አልሄደም። ድጋሚ ሲያድር ደግሞ ጭራሽ በቃ እብድ ነው የሆነችው። እናም ሀናም በቃ አንቺ ተረጋጊ፣ እኔ ሂጄ ለማናገር ሞክራለሁ አለቻት። ያው ድንብላልም ቀን ጠዋት ሂጄ ስለነበር አይቼዋለሁ እና ደህና ነው። ሲጀመር እሱ ራሱ ፊቱን ሲያዩት ስራ ሲሰራ ያደረ አይመስልም፣ ደህና ነው አትጨነቂ ብላ እናቷን ለማረጋጋት ሞከረች። በሌላ በኩል አባባ ኖላዊና ሀኒቾ ታርቀው በጣም ደስ የሚል ጊዜ እያሳለፉ ነበር። ቤተሰቡ ተሰብስቦ ምክንያቱም እንግዲህ ሚስቱ ስለታመመች ፋኖሴ ማለት ነው እሷን ለማከምና ነርስ ስለሆነች አንዳንድ ነገሮች እንድታረግላት ብቻዋን እንዳትሆን ነው የጠራት ማለት ነው። እና በዛ አጋጣሚ ስትመጣ ከአባባ ኖላዊ ጋር ታርቃ አዘው ነው ያደረችው ቤተሰቦቿ ጋር። ነገር ግን ማታ ላይ እነሱ ቁጭ ብለው እየተጫወቱ እያለ እንደ አጋጣሚ ሰክሮ መጣ ቡጥሌ። እናም ሰክሮ የማይሆን ነገር ተናገራቸው። አንተ ሲጀመር ቆይ እኔን ስለናከኝ ነው እንጂ እንዴት ሰክረህ አባውራ ቤት በማታ ትመጣለህ ሲለው ምን ልታረግ ነው? ቆይ ብመጣስ ምን ታረጋለህ ብሎ አባባ ኖላዊ መጥፎ ነገር አፍክን ዝጋባቴ እንደዚህ አትናገረው ስትል አንቺ ደግሞ ማን ስለሆንሽ ነው? የምታውቂውን ስርዓት ነው። አንቺ እኮ ቂጡን ከጣለ ዱርዬ ጋ ነው ስትዞር ወይ ምናምን ብሎ ሲናገራት ያው ሁላቸውም ተነስተው ሊይዙት ሞከሩ። እሱ ግን ሁላቸውንም ገፍትረው ጥሎ ወጣ ማለት ነው። እና አባባ ኖላዊን ከዚህ በፊት ራሱ ከፋኖስ የፊት ጥሩ ያልሆነ ነገር ይናገራል ማለት ነው። ያዋርደዋል፣ ያንቋሽሸዋል። እና ፋኖሴም እንደ የታገሰች ነበር የምታልፈው። አሁን ግን አልችልም ከዚህ በላይ ብዙ ጊዜ አሳልፌያለሁ፣ ምክንያቱም እሱን እኔ እንደማከብረው አንተ ማክበር አለብህ ብላ ይቅርታ አላረገችለት ማለት ነው። እሱ ደግሞ ምንም የሚያውቀው ነገር የለም ቡጥሌ ስለሰከረ ምንም የተናገረውን አያስታውስም። እና ሀናም ሄዳ ሁለተኛ ቤት እንዳትመጣ አይንህን ላይ አልፈልግም ብላሃለች ፋኖሴ ብላ ነገረችው። እሱም ግራ ገብቶ ምን አድጌ ነው ቢላት ያደረግከውን እንዴት አታውቅም? ማታ ያደረግከውን አታስታውስም እና ነው ስትለው እኔ አላስታውስም ምን እንዳደረግኩ፣ ለምን የተፈጠረውን አልነግረኝም ሲል አልናገርም ብላም ጥለው ሄደች ማለት ነው። እና እንግዲህ የሰፈሩ ታዛዥ እና ብዙ ሰዎችን እንደዚህ ሱቅም ሆነ የተላላከ ይኖር ነበረ። እና ፋኖሴ ከአረብ ሀገር መጣ ብዙ
ሰዎች ቤተሰቦች ምናምን አልነበሯትም። ብቻዋን ነበር የምትኖረው። በዛ አጋጣሚ ሁሉንም ሲላላክ ይውልና ማታ ላይ ግን እቤት የሚያሳድረው ሰው እንደሌለው ወሬ ሰምታ ልታናግረው ሄደች እና ታሪክን ሰምቼ በጣም አዝኛለሁ እና ምግብም ይዤልህ መጥቻለሁ። ቅር የማይልህ ከሆነ እኔም ዘመድ የለኝም፣ ለእኔ ታናሽ ወንድም ሆነልኝ፣ አንተ ደግሞ እኔ ታላቅ እህት ሆነሃለሁ ብላ በዚህ ተስማምተው ነው እንግዲህ አብረው ጥሩ ጊዜያቶችንም መጥፎ ጊዜያቶችንም ያሳለፉ ማለት ነው። እና እንደዛ በምን አርጊያት ነው ምን በድያት ነው ከወደኩበት አንስታ ዛሬ ላይ አልፈልግም የምትለኝ እንዳላይህ የምትለኝ ምን አርጊያት ነው ብሎ ቀጥታ ሄዶ ይቅርታ ለመጠየቅ ፈልጎ ነበር። እሷ ግን ሁሌም አባባን ወላዩ እንዳዋረድከው እንዳንቋሸሽከው ነው፣ ስለዚህ የማከብረው ከሆነ አንተ ማክበር አለብን፣ ማታከብረው ከሆነ ይቅርታ አላለብን ብላ ይቅርታውንም ሳትቀበል ነው ጥለው አስወጥታ የላከችው ከቤት። እሱ ደግሞ በጭራሽ እንደዚህ ማድረግ የለብሽም መልሰሽ የምትጠይኝ ከሆነ ለምንድን ነው ያነሳሽኝ ታዲያ ብሎ ልቧን ጎዶ። እሷ ግን ያው ለጊዜው መቀጣት ስላለበት እና አባባን ለማክበር ስላለበት ነው ማለት ነው ይቅርታ ያላደረገችለት። ከውጭ የመጣው ልጅም እንግዲህ ከእንትና ጋር ተዋውቆ ከዚህ በፊትም ስለሚተዋወቁ ማለት ነው ወደ ውጭ ወስደህ አገር ከተማዋን አስጎብኘኝ እያለው ነበር ለኢዩኤል። እናም ወደ ሀገሩ ተመልሶ መሄድ እንደሚፈልግ ረጅም ጊዜ እዚያ ማሳለፍ እንደማይፈልግ ነው እየተናገረ ያለው እና የመጣበትን ምክንያት ያው ድርጅቱን ለማየት እና አንዳንድ ነገሮችን ቼክ ለማድረግ ነው። ግን ደግሞ የሉሊትን ተንኮልና ክፋት ምንም እየተረዳ አይመስልም። ያው አቶ መዘክር ሉሊትና ወይዘሮ ሜላት በጣም እንደሚጣሉ ጠበኛ እንደሆኑ ሁሌም እንደሚጨቃጨቁ ነግሮታል ማለት ነው። እንግዲህ ያለውን ነገር አጣርቶ ይናገራል ብለን ተስፋ እናደርጋለን ለአቶ መዘክር።